ምድር ላይ ያሉ የማይመስሉ የዓለማችን አስገራሚና ለማመን የሚከብዱ ቦታዎች። ምድራችን ልትመረመር የማትችል ድንቅ የሆነች ናት። በውስጧ የሚኖሩ ሰዎች አሁን ድረስ በሚያዩአቸውና በሚያገኟቸው አዳዲስ ነገሮች በእጅጉ ይገረማሉ። በተለይም የምድር የተፈጥሮ ቦታዎች እንዲሁም በሰዎች የሚሰሩ ስፍራዎች አንዳንዴም ከሰው ልጅ አይምሮ በላይ የሚሆኑና እጅን በአፍ ላይ የሚያስጭኑ ናቸው። ታይቶ በማይታወቅና ልብን በሚስብ ተፈጥሮ የማይማረክ የምድር ፍጥረት የለም። እኔም በዛሬው ቪዲዮ ከዚህ ቀደም ታይተው የማይታወቁና ለማመን የሚያስቸግሩትን ድንቅ የምድር ተፈጥሮ እንዲሁም ሰው ሰራሽ ቦታዎች ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ዋንግሺያን ቫሊ። እዚህ አካባቢ መኖር የማይፈልግ ሰው አለ ብሎ መናገር ይከብዳል። ፊልም ላይ ካልሆነ በእውነት የዚህ አይነት መንደሮች ምድር ላይ ይኖራሉ ብሎ መገመት ይከብዳል። ይህ ቦታ ዋንግሺያን የሚባል ሲሆን የሚገኘውም በደቡባዊ ቻይና ውስጥ ነው። ቦታው አስማታዊ ውበትን ከሰላም ጋር አካቶ የያዘ ነው። ዋንግሺያን የስሙ ትርጉም የማይሞቱ ሰዎችን ማያ ሲሆን ወደዚህ ስፍራ መጓዝ የሚሰጠው ስሜት በተረትና በአፈ ታሪክ ላይ ወደሚታወቁ ቦታዎች እንደመግባት ነው። ስፍራው በተራራዎች በፏፏቴ ውሃዎችና በደን የተሞላ ሲሆን መንደሮቹም 100 ሜትር ቁመት ያላቸው ተራሮች ወገብ ላይ የተሰሩ ናቸው። በዚህ አካባቢ ያሉት ብዙዎቹ ቤቶች በሚያስገርም የኪነ ህንፃ ጥበብ የተራራ ወገብ ላይ የቆሙ ናቸው። በሚያስገርም መልኩም ቤቶቹ በውስብስብ መንገድ የተገናኙ ናቸው። አንዳንዶቹ የዚህ መንደር መንገዶች በተራራ ላይ ቀጥ ብለው የቆሙ በመሆናቸው ብዙዎች ለመጓዝ አይደፍሯቸውም። ቦታው ያለው ጸጥታና የተፈጥሮ ውበት መንፈስን ያድሳል። እንደ ተመራማሪዎች ገለጻ ይህ ስፍራ በመጀመሪያ የተመሰረተው በውስን የቻይና ጸሐፊያን ነው። ጸሐፊዎቹ በእጅጉ ሰላም የሰፈነበትና ከዓለም የተገነጠለ ቦታን ሲፈልጉ ይህንን ስፍራ በማግኘታቸው በቦታው ላይ መንደር እንደመሰረቱ ይነገራል። ከዚህ በኋላም በዚህ አካባቢ ተፈጥሮ ውበት የተማረኩ ሌሎች ሰዎች አብረዋቸው መኖር ጀምረዋል። መንደሮቹን ከስር ላያቸው በእጅጉ ያስገርማሉ። የተራራ ወገብ ላይ እንዴት ሊቆሙ ቻሉ የሚል የማይመለስ ጥያቄንም ይፈጥራሉ። በዚህ ጊዜ ይህ ቦታ የቱሪስት መስህብ ሆኖ በርካቶች በየዓመቱ ይጎበኙታል። ቢሆንም አሁን ድረስ ቦታው ያለው ሰላምታ ለብዙዎች ይገርማል። ሁለተኛ፣ ላንድዋሳ። ዓለም ላይ ውብ ከተባሉ ሀገራት መካከል ስዊዘርላንድ ላይ የሚደርስባት ሌላ ሀገር አይገኝም። ይህች ሀገር ብዙዎች ለመኖር ከሚመኙባቸው ሀገራት መካከል ዋነኛዋ ናት። ታዲያ ስዊዘርላንድ በውስጧ ከያዘቻቸው ድንቅ ቦታዎች መካከል ይህ ፊልም የመሰለ ስፍራና የባቡር መጓጓዣ ዋነኛው ነው። ይህንን ስፍራ ያየ ማንኛውም ሰው በተፈጥሮ ውበትና በሰው ኢንጂነሪንግ ጥበብ መገረሙ የማይቀር ነው። ይህ የባቡር ድልድይ እስከ 300 ሜትር ቁመት ያለው ሲሆን በአየር ላይ በዚህ ርቀት ሲጓዝ መመልከትም ያስደንቃል። ይህ ቦታ በበጋና በክረምት ፈጽሞ የተለያየ ገጽታን የሚላበስ ሲሆን በሁለቱም ወቅትም በእጅጉ ማራኪና የማይጠገብ ነው። ድልድዩ በቀጥታ የሚሄደው በተራራ ወገብ ላይ ወደ ተቦረቦረ ዋሻ ሲሆን ባቡሩም ወደ ተራራ ወገብ ሲገባ ሲታይ ከፊልም ላይ የተነሳ እንጂ በእውን ያለ ቦታ እንዳይመስል ያደርገዋል። ይህ ድልድይና ባቡር የተገነባው በ1900 ሲሆን ድልድዩም የተገነባው ሙሉ በሙሉ በድንጋይ ነው። ይህም ማለት በዚህ ድልድይ ላይ ኢንጂነሮቹ ምንም አይነት ደጋፊ ብረትን አልተጠቀሙም። ታዲያ እንዴት ይህንን ያክል ጊዜ ያለንከን ቆየ የሚለው ለብዙዎች ጥያቄ ነው። አሁን ላይ በርካቶች ይህንን ቦታና የሰው ጥበብ ለመመልከት በብዛት ወደ ሀገረ ስዊዘርላንድ ያመራሉ። ይህች ሀገር ከምትኮራባቸው ስፍራዎች መካከልም ይህ ቦታ በዋናነት የሚቀመጥ ነው። ሶስተኛ፣ ፎንግናኬ ባንክ። ዓለም ላይ ውብ ከተባሉና በዩኔስኮ ጭምር ከተመዘገቡ ቦታዎች መካከል ይህ በሀገረ ቪየትናም የሚገኘው ፎንግናኬ ባንክ ዋነኛው ነው። ወደዚህ ስፍራ ያመራ ማንኛውም ሰው በተፈጥሮ ታክሞና ራሱን አድሶ ነው የሚመለሰው። ስፍራው በደን በተራሮች እንዲሁም በወንዞች የተከበበ ነው። በተጨማሪም ቦታው ዓለም ላይ ትልልቅ ከተባሉ ዋሻዎች መካከል ሰንግዶንግ ዋሻ መገኛ ነው። ዋሻው በጀልባም በእግርም የሚያስጉዝ ሲሆን ከ7 ኪሎ ሜትር በላይ ርዝመትም አለው። በዚህ አካባቢ ላይ ያለው ደን አረንጓዴ የለበሰና በእጅጉ ውብ የተባለ ነው። ተጨማሪ ውበትን የፈጠሩለት ወንዞቹም በእጅጉ ጥርት ያሉና ቆሻሻ የሚባል ነገር የማይገኝባቸው ናቸው። ቦታው በውስጡ በርካታ ዋሻዎችን፣ የተደበቁ ሚስጥራዊ ስፍራዎችን የያዘ በመሆኑ በርካታ ጎብኚዎች ይወዱታል። በዚህ ስፍራ ከተገኛችሁ ከተፈጥሮ ድምፅ ውጭ የምትሰሙት ሌላ አንዳችም ድምፅ የለም። በዚህም አይምሮን ለማደስ በእጅጉ ተመራጭ ነው። አሁን ላይ በርካታ ጎብኚዎች ወደ ስፍራው እያመሩ በመሆናቸው የሀገሪቱ መንግስት በተቻለው መጠን ቦታው ተፈጥሮ ይዘቱን እንዳይለቅ ለማድረግ እየጣረ ይገኛል።
4ኛ ላሼንግ ጃይንት ቡድሃ። የቡዲስት እምነት በሀገረ ቻይና በስፋት የሚታወቅና የሚተገበር ነው። በዚህም በሀገሪቱ የሚገኙ በርካታ ቅርሶች ከዚህ እምነት ጋር የተገናኙ ናቸው። ታዲያ ከነዚህ ቅርሶች መካከል ይህ ግዙፍ የቡድሃ ቅርስ ዋነኛው ነው። ይህ ቅርጽ የሚገኘው በደቡባዊ የቻይና ክፍል ሲሆን ዓለም ላይ ከሚገኙ በድንጋይ ከተቀረጹ የቡድሃ ቅርጾች መካከልም ይህ ትልቁ ነው። ይህ የቡድሃ ቅርጽ እንደ ላሊበላ ሁሉ ከወጥ ድንጋይ አንድ ተራራ ላይ የተቀረጸ ሲሆን 200 ሜትር ያክል ቁመትም አለው። ይህ ሐውልት የተቀረጸበት ቦታ በሀገረ ቻይና ሶስቱ ትልልቅ ወንዞች የሚገናኙበት ስፍራ ላይ ነው። ሐውልቱ የተገነባው በጃንግ ዘመነ መንግስት በ713 ዓመተ ዓለም ሲሆን ሐውልቱን ሰርቶ ለማጠናቀቅም 90 ዓመታትን ያክል ፈጅቷል። የተገነባበት ዋና ዓላማም በዚህ ቦታ ላይ የሚጓጓዙ መርከቦችን ከክፉ ነገር ለመጠበቅ ታስቦ ነው። በዚህ ጊዜ ሀገረ ቻይና አሉኝ ከምትላቸው ትልልቅ ቅርሶች መካከል ይህ አስደናቂ ሐውልት ዋነኛው ነው። ጎብኚዎች በተሰራላቸው መንቀሳቀሻ ሐውልቱንና በዙሪያው የተሰሩ ሌሎች ቅርጻ ቅርጾችን ይጎበኛሉ። በሀገረ ቻይናም በበርካቶች ከሚጎበኙ ስፍራዎች መካከል ይህ ስፍራ ዋነኛው ተብሎ ተመዝግቧል። 5ኛ ቲያንማን ማውንቴን። አቫተር የተሰኘው ሳይንስ ፊክሽንና ፋንታሲ ፊልም የተሰራበት ድንቅ ስፍራ ነው። ይህንን ስፍራ አይቶ አለማድነቅ አይቻልም። ይህ የተራራ ስብስብ የሚገኘው በሀገረ ቻይና ውስጥ ሲሆን ዓለም ላይ ሊታዩ ከሚገባቸው ስፍራዎች መካከልም ዋነኛው ነው። በስፍራው በተራሮች መካከል የተቀደደ መተላለፊያ የመሰለ ነገር ያለ ሲሆን ይህ በተራሮቹ መካከል ያለው ክፍተትም 300 ሜትር ያክል ስፋት ያለው ነው። በስፍራው በርካታ ቀጥ ያሉ ቀጫጭን ተራራዎች ለየብቻ ቆመው ይታያሉ። ሌሎች በተፈጥሮ የተዋቡ ተራሮች፣ ወንዞችና ዋሻዎችም ለቦታው የተለየ ግርማ ሞገስን ይፈጥሩለታል። ስፍራው ለጎብኚዎች እንዲመች የቻይና መንግስት በአየር ላይ የኬብል መጓጓዣዎችን ገጥሟል። ሰዎችም እንደ ልባቸው አየር ላይ እየተንቀሳቀሱ ይህንን ታይቶ የማይጠገብ ተፈጥሮ ያጣጥማሉ። በተጨማሪም በቦታው ላይ በ100 ሜትሮች ከፍታ የተራራው ወገብ ላይ የቻይና መንግስት የመስታወት ድልድዮችንና መጓጓዣዎችን ገንብቷል። በርካቶች በእነዚህ የመስታወት ድልድይ ላይ እየተጓጓዙ የድፍረታቸውንና የፍርሃታቸውን ጥግ ይፈትሻሉ። በዚህ ስፍራ ላይ የተገነባው መጓጓዣ መንገድም የተጠማዘዘና ከተፈጥሮ ጋር ሳይጣላ የተገነባ ነው። ታዲያ በዚህ ስፍራ ያለው የተፈጥሮ ውበት ብዙዎችን የከተማ ኑሮ እንዲጠሉና ወደ ተፈጥሮ እንዲመለሱ የሚያደርጋቸው ነው። 6ኛ ሚቲዮራ። ይህ ከዓለማችን አስደናቂ ገዳማት መካከል ዋነኛው ነው። ሚቲዮራ ይህ ገዳም በሀገረ ግሪክ የሚገኝ የኦርቶዶክስ ሃይማኖት ተከታዮች ገዳም ነው። ገዳሙ የተገነባው ቀጥ ብሎ በቆመ ተራራ መሳይ ድንጋይ ላይ ሲሆን አጠቃላይ ገዳሙ የተሰራበት ከፍታም ከ600 ሜትር የበለጠ ነው። ገዳሙ የተገነባው በ14ኛው ክፍለ ዘመን በአንድ መነኩሴ ነበር። መነኩሴው ከከተማና ከሰዎች ርቆ ለመኖር ወደ ስፍራው ይመጣል። ቦታውን እንዳየው ስለወደደውም በዚህ ከፍታ ድንጋይ ላይ ገዳሙን ይመሰርታል። ከቆይታ በኋላ ግን ብዙዎች ገዳሙን ብለው በአካባቢው ኑሯቸውን መስርተዋል። ይህ ገዳም የተገነባበት መንገድ ለኢንጂነሮቹ ጭምር ግራ የሚያጋባ ነው። በየተራሮቹ ወገብ ላይ ተወትፈው የሚታዩት ግዙፍ ቤቶች እንዴት ሊቆሙ ቻሉ የሚለው ሊመልሱት ያልቻሉት ጥያቄ ነው። ይህ ገዳም ለግሪክ ኦርቶዶክስ ክርስቲያኖች እንደ ምልክትነት የሚያገለግል ነው። ሁሉም በሀገሪቱ ያሉ ክርስቲያኖች በዚህ ገዳም ይሰባሰባሉ። ታዲያ ቦታውን ላየው ሰው ይህ ገዳም የማንንም ልብ ሰርቆ የሚያስቀር ውበትን እየተላበሰ ነው። 7ኛ ዳንግ ማውንቴን። ብዙዎች ይህንን ተራራና የአካባቢውን ውበት በማየት ገነት ሲሉ ይጠሩታል። ይህንን አይነት የተፈጥሮ ውበት የትም ቦታ ላይ ማግኘት አይቻልም። ቦታው ከላይ ሲታይ በጉም ተሸፍኖ ነጭ የሆነና የተራራው ጫፍ ብቻ የሚታይበት ነው። ታዲያ ከደመና በላይ የሆነው የተራራው ጫፍ እንዲሁ ዝም ብሎ የተቀመጠ ሳይሆን በቦታው ላይ ትልቅ የተባለ የቡድሃ አምልኮ ስፍራ ይገኛል። የአምልኮ ስፍራ የተሰራው በተራራው ጫፍ ላይ በመሆኑ ላየው ሰው ግርምትን ይፈጥራል። ውዳንግ በሀገረ ቻይና ለውሹ ስፖርት መወለድና መጠንከር መሰረት የሆነ ቦታ ነው። ቦታው በዩኔስኮ ላይ የተመዘገበና የዓለም ቅርስ ጭምር ነው። ስፍራው በክረምትና በበጋ የተለያየ ገጽታን የሚላበስ ሲሆን በተፈጥሮ ሀብቱም ለብዙሃን የስበት ማዕከል ነው። በቦታው ላይ የተገኘ ሰው የተፈጥሮ ውበትን ብቻ ሳይሆን የሰዎችን የኪነ ህንፃ ጥበብም አድንቆ ይመለሳል። በሀገረ ቻይና ከፍተኛ የቱሪስት ፍሰት ካለባቸው ቦታዎች መካከልም ይህ ስፍራ አንዱ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ